ሙስና ብዙ ማጭበርበር ብዙ ሌብነት ያለበት አገር ስለሆነ ባለፉት 20 ምናምን ዓመት አንዳንድ ጊዜ የሚያስደነግጥ የሞራል ክስረት እንደደረሰብን ነው የምናየው። በጣም ሰፊ የሆነ የማህበረሰብን ህይወት ብቻ ሳይሆን ማህበረሰብ የገባችሁ ከትምህርት ጀምረሽ በየሃይማኖት ተቋሙ በየምኑም ያን ነገር ታየዋለሽ እና አንድ እኔ ራሴን የሚያስደነግጠኝ ይሄ ህብረተሰብ ትክክልና ትክክል ያልሆነ ነገርን መለየት የሚያቅተው አይነት ነገር ውስጥ እየገባ ነው ወይ? ይሄ አሁን መስረቅ ሃይማኖት ትምህርት ትክክል አይደለም። ቤተሰብ አትስረቁ ነው የሚለው ነኝ እስከማውቅ ድረስ ትምህርት ቤት መስረቅ ነውር ነው። ያ መሰረታዊ የሆነ የሞራል መሰረታችን ነው። እንደዚህ ኖርማል እስኪሆን ድረስ መስረቅ ትምህርት ቤት ውስጥ እንደዚህ ኖርማል መሆኑን እኮ የምታይ በቃ የተለመደ ነገር መሆኑን የምታዩ እኮ አሁን አንዳንድ ቦታ ላይ ለምንድን ነው በእኛ ጊዜ የሚጀመረው እንዲህ አይነት ነገር ይልሻል። ታዲያ ለምንድን ነው ሌላው በፊት ሲሰረቅ ቆይቶ ለምን እኛ እና ያ የሚነግርሽ የተወሰነ የገባንበት የስነ አእምሮ ምህዳር ምን እንደሆነ ያሳያል። እና እሱን ስታይ የምትፈሪው ነገር አለ። እንደ ህብረተሰባችን በቃ እንደዚህ ሆነ እንዴ ነው ወይንስ አሁንም በጣም የተወሰኑ ሰዎች ናቸው? አብዛኛው ህብረተሰብ ስቲል ያ የሞራል ልኬቱን ይዟል። አትሊስት አለው እንደው የሚቆሰቁሰውና እንትን የሚያደርገው ቢያገኝ ያ ስሜት አለው ወይ? ቢኮዝ እሱ ካለው ተስፋ ይሰጥሻል። ለካ ልናስተካክለው የምንችለው ነው ትያለሽ። እና በዚህ በትምህርት ሂደት ያየ ነው አብዛኛው ሰው በቃ ይሄ መሆኑ የሞራል እንትናችንን እየጠገነው ነው ይመልሰዋል የሚል አይነት አዎንታዊ የሆነ እንትን ስታይ ተስፋ ይሰጥሻል። ለካ ሌሎቹንም የሞራል ውድቀቶቻችንን ሙስና፣ ማጭበርበር፣ በአቋራጭ መክበር ምን ሁሉም ነገር ይሄ ከዛ ጋር የተያያዘው ነገር እንደው መንግስት ጠንከር ብሎ ከሄደባቸውና ለመፍታት እንትን ካሳየ ለካ ብዙ የህብረተሰብ ክፍል አለ የሚደግፍ ይሄ ነገር መቆም አለበት ብሎ የሚያምን የሚል ያው ከፈተናው በቀጥታ ይመጣል ብለሽ ብዙ ማጠብቂው የነበር ግን ያየ ነው እሱ ነው። ኤቭሪዌር ሁሉ ቦታ ያየ ነው። ያው በዚህ ደስ የማይሰኙ ሰዎች ሊኖሩ ይችላሉ ኦብቪየስሊ። ግን በአብዛኛው ይሄን ስታይ ይሄ ፈተና የሄድንበት እንትን እኛም ከጠበቅነው በላይ ብዙ ለካ ትሩፋቶች ይዞልን መጥቷል ያሰኛል። መልካም። በተለይ እንግዲህ አጠቃላይ አሁን ላይ ጅምር ሂደቶች ናቸው የትምህርት ጥራትን ለማስጠበቅ የሚያስችሉ እና በአቅም ሊሰሩ ይችላሉ ተብሎ የተገቡባቸው ሂደቶች ናቸው አሁን እየተመለከትን ያለ ነውና ከዚሁ ጋር ተያይዞ እንግዲህ ቀጣይ የፈተና ውጤትን የመግለጽ ሂደቶች ይጠበቃሉ። እንደሚታወቀው በተለመደ መልኩ ባይሆንም ግን በተወሰነ ጊዜያቶች የፈተና አስተራረም ላይ የሚፈጠሩ ችግሮች እንደነበሩ እናስታውሳለን በቀደመው ጊዜ። ስለዚህ ከእንደዚህ አይነት ሂደቶች ጋር በተገናኘ አሁንም ችግሮች እንዳይፈጠሩ ለማድረግ የፈተና ውጤቱም እስካለኝ መረጃ ድረስ በአንድ ወር ጊዜ ውስጥ ይፋ ይደረጋል የሚል ሀሳቦች በትምህርት ሚኒስቴር ሲነሱ ነበር ካልተሳሳትኩና ከነዚህ ጋር ተያይዞ ምን አይነት ቅድመ ዝግጅቶች እዚህ ላይ ተደርገዋል የሚለውን ነገር እናንሳ። ቅድም እንዳልኩሽ ይሄንን የፈተና አሰጣጥ ሂደት በተለይ አምና የነበረውን ጭቅጭቅና ግርግር አይተሽዋል ከፈተናው ካለቀ በኋላና ልክ ከዛ በኋላ ነው ቁጭ ብለን ሁኔታውን እንደገና ስናጤን ያልነው ማህበረሰቡ በፈተናው ላይ ያለው እምነት ጠንካራ ሆኖ እንዲቀጥል እንዲኖር የምንፈልግ ከሆነ ዜን ይሄን ፈተና ውጤቱን ቅድም ካልኩት ከስራና ከታታሪነት ውጪ ሊያመጡ የሚችሉ ቀዳዳዎችን በሙሉ መዝጋት አለብን። ወይዘር እነኛ ችግሮች በእኛ ምክንያት እንደ መንግስት መስሪያ ቤት በእርምት ስህተት ወር በሌላ በተለያዩ ስህተቶች ምክንያት አሁንም በዚህም ላይ የተወሰነ የፈጸምናቸው ስህተቶች አሉ። በዛ ሆነ ሌላው ተፈታኙ ወይም ሌላ የፖለቲካ ዓላማ ይዘው የሚመጡ ሰዎች በሚፈጥሯቸው ነገሮች ጥያቄ ውስጥ የማይገባበትን መንገድ ማዘጋጀት አለብን ብለን ቁጭ ብለን ስንገመግም አንዱ ያደረግነው ቅድም እንዳልኩት ከፈተና አወጣጥ ጀምሮ ታርሞ ፖስት እስከሚደረግበት ድረስ ጊዜ ያለውን ሂደት ነው በሙሉ የመረመር ነው እና አሁን የደረስነው ፈተናው ሳይሰረቅ ኩረጃ ሳይኖር ተጠናቋል። አንድ ስቴፕ አልፈናል። ከዚህ ቀጥሎ ያለው የእርምት ሁኔታ ነው።
በእርምት ላይ ከዚህ በፊት የነበሩ ኢሹዎች ካሉ ቁጭ ብለን እንደገና ነው እንትን ያልናቸው። የሰው ችግሮች ካሉ ፈተናዎች እንትን ውስጥ ከሚሰሩ ሰዎች በሚመጣ ስህተት ኦር የኢኩዊፕመንት ቢኮዝ ፈተናው የሚታረመው በማሽን ነው በሰው እጅ አይደለምና በዛ በኩል ያሉ ችግሮች እንዳይኖሩ በሙሉ ነው እንደገና በዝርዝር የሄድንበት። ልክ ይሄኛውን በጥሩ ሁኔታ እንደተወጣ ነው የእርማት ሁኔታውንም እንወጣዋለን ብለን ተስፋ እናደርጋለን። እስካሁን ምንም ያንን ችግር ሊያመጣብን ይችላል ብለን የምናስበው ምንም ነገር የለም። ፈተናውን ሌላ አንድ ሁለተኛ ፈተና በአንድ ወር ጊዜ ውስጥ እንሰጣለን። ይሄ ሁለት ሶስት ምክንያቶች አሉ የምንሰጥበት። ሁልጊዜም ፈተና ስናዘጋጅ ሁለት ባች ፈተናዎችን የምናዘጋጅ በአንድ ምክንያት ወይ በሌላ የመጀመሪያውን ፈተና መውሰድ ያልቻሉ በነሱ ጥፋት በነሱ ስህተት ሳይሆን ከነሱ ውጪ በሆኑ ምክንያቶች ፈተናውን መውሰድ ያልቻሉ ዜን በቶሎ ከሌሎች ከጓደኞቻቸውና ከኩዮቻቸው ወደ ኋላ እንዳይቀሩ በቶሎ ሶዛት ሲታረም ሁለቱም ነው አንድ ላይ ታርሞ ውጤቱ በአንድ ላይ የሚነገረውና ለሱ እናዘጋጃለን። ለዛ ተብሎ የተዘጋጀ ፈተና አለ፣ ሁለተኛ ፈተና። ኢን ዲስ ኬዝ የተባለው አሁን ለምሳሌ ከዚህ ከጦርነት ጋር በተያያዙ በተለይ በኦሮሚያና በአማራ ክልል 155,000 ምናምን የሚሆኑ ተማሪዎች አሉ። እነሱን ትራንስፖርት ማድረግ ካሉበት ቦታ ይሄን ሁሉ ህዝብ በምናረግበት መንገድ እናርገው ብንል ዘሆል ፈተና ችግር ውስጥ ሊገባ ይችላል ብለን እሱን ለብቻ እናድርገው። ቀደም ብሎም ቁጥራቸውም ትንሽ ስለሚሆን ማኔጀብል ይሆናል። ስለዚህ እነሱን በአማራ ክልል በኦሮሚያ ክልል ወደ 50,000 አካባቢ ከአማራ ክልል 3,000 ምናምን መጡ። ከዚህ ከጦርነቱ ጋር በተያያዘ ያሉ ቦታዎች አሉ፣ በሸኔም በኩል ይሁን በዛ። ሌላ በእስር ቤት የሚገኙ ታራሚዎች አሉ። እነኚህ ታራሚዎች ሁሌም ያው ትምህርት ቤት እዛ ውስጥ የመማርና ተምሮ የመፈተን እድል ሁሌም ስለሚሰጣቸው እነሱ አሉ። ሶስተኛ ኮሚኒቲ ትምህርት ቤቶች የሚባሉ አሉ። ይሄ ከኢትዮጵያ ውጭ ያሉ በኢትዮጵያ ካሪኩለም የሚማሩ ኢትዮጵያውያን አሉ። በአራተኛ ደረጃ ደግሞ ሁሌም የመጀመሪያውን ፈተና ስትሰጪ የሚፈጠሩ ችግሮች ይኖራሉ። ቅድም ያልኩሽ አይነት ለምሳሌ አደጋ ደረሰ። አሁን የሐዋሳ ዩኒቨርሲቲ ሲፈተኑ ያ ድልድይ መፍረስ የነሱ ጥፋት አይደለም፣ የማንም ጥፋት አይደለም። ኢት ኢዝ ዩ ኖ አክሲደንት የሚባለው አደጋ የሚባለው ይሄ። እንደዛ አይነት ነገሮች ሊፈጠሩ ይችላሉ። አሁን በዛ ዩኒቨርሲቲ አንደኛ ኦልሬዲ እስካሁን ድረስ ያላገገሙት ተማሪዎች አሉ። እስከሚቀጥለው እስከሚያገግሙ ድረስ ጠብቀን እንዲፈተኑ እናደርጋለን ማለት ነው። የመጀመሪያውን ሁለት ፈተና በእንትኑ ምክንያት ድልድዩ ሲደረመስ በተፈጠረው እንትን ምክንያት ሁለት ፈተናዎች አንዱ ካምፓስ አንድ ፈተና አንዱ ካምፓስ ሁለቱንም ፈተናዎች እነኝን ተመልሰው ያንን ፈተና እንዲወስዱ እድል ይሰጣቸዋል። ሌሎችም ቦታዎች እንደዚህ የተፈጠሩ አሉ። ወሊድ ላይ በአጋጣሚ በጣም ብዙ 50-60 የሚሆኑ ሴቶች ወልደዋል በዚህ ጊዜ። እነኚህ ካገገሙ የነሱ ዕዳ አይደለም፣ የነሱ ጥፋት አይደለም። ይሄ አንዱ ለምሳሌ እኛ በፈተና መስጠት ወቅት ኮሮጆ ውስጥ በሚገባበት ጊዜ አንድ ቦታ ላይ የፊዚክስ እና የሲቪክስ እንትኖች ተደባልቀው ገብተው ሰው ልጅ ይሳሳታል። በዛ ስህተት ምክንያት አንድ ቦታ ለሲቪክስ ሊፈተኑ ሲሉ የፊዚክሱ ብቻ ነው ወረቀት የነበረውና እንደገና ያኛውን አምጥቶ እንትን ለማድረግ ኮፒ አስነስተው ምናምን ለማድረግ በጣም ብዙ ጊዜ ፈጅቶ በጣም አርፍደው እስከ ማታ የተፈተነ አሁን ዋቻሞ ዩኒቨርሲቲ ውስጥ ለምሳሌ አሁን እነኛን በእነሱ ጥፋት አይደለም ነው በእኛ ጥፋት የእኛ ጥፋት እነሱ መሸከም የለባቸውም። ያ ነገር ፈተናው መውሰድ ላይ ጫና ፈጥሮባቸው ከሆነ ዘን መልሰው እንዲፈተኑ በተረጋጋ እንትን እድል እንሰጣቸዋለን። ያ ውሳኔ ግን የነሱ ነው። አይ ያንኑ ውሰዱልን ካሉ ያንኑ ወስደላቸዋለን፣ የለም ካሉ አሁኑ ፈተና ውጤቱን ካዩት በኋላ አይደለም አሁኑ የለም እኔ ያንን ፈተና በመፈተንበት ጊዜ ስነ አእምሮዬ የተረጋጋ አልነበረም። ያ ደግሞ እንዳይረጋጋ ያደረጋችሁት የእናንተ ጥፋት ነው ካለን ተቀብለን ፈተና እንደነኚህ የሚወስዱ ፈተናውን የሚወስዱ ሰዎች ስላሉ ሁለተኛ ፈተና አለን። እሱን ቶሎ እንሰጣለን።
ቅድመ ዝግጅቱ ምን ይመስላል? እሱን ለመስጠት እየተዘጋጀ ነው። እሱ በቃ ፈተናው ኦልሬዲ ቀደም ብሎም የወጣ ነው። እሱን አሁን ህትመት ውስጥ ቶሎ አስገብተን ቶሎ መስጠት ቁጥሩ በጣም ብዙ ስላልሆነ ማኔጀብል የሆነ እንትን ነው የሚሆነው። ልክ እሱን ስንጨርስ እሱን ቶሎ እናርምና ዜን ሁለቱም ባንድ ላይ ውጤቱ ከወጣ በኋላ ዜን ዩኒቨርሲቲዎች ስንት ተማሪ ይወስዳሉ ምናምን በሚለው መሰረት ይመደባሉ። እና አንዱ የምንፈልገው የኢትዮጵያ የትምህርት ካሌንደር በጣም ተዛብቷል። አሁን ገና ፍሬሽማን እንግዲህ አሁን የምንሰጠው ፈተና ታውቂያለሽ 2015 ላይ ነው። ይሄንን ነገር አሁን ካሁን በኋላ 2 ወር 3 ወር ይፈጅብናል ብንል አዲስ የሚገቡት ተማሪዎች የሚገቡት ወደ ጥር አካባቢ ነው የሚሆነው። ኦልሬዲ ዲሌይ ያለው እነሱን እንደማንም እስከ ነሐሴ ምናምን አካባቢ አስጨርሰን ዜን የ2015 ፈተናን ግንቦት ላይ እንሰጣለን ሙሉን ማለት ወደ ቀደመው እንዲመለስ የማድረግ ስራ ካሌንደሩ የአካዳሚክ ካሌንደሩን እናስተካክለዋለን ብለን ነው የተነሳ ነው። በዛ መልክ ነው የምንሄድበት ያለው። መልካም የ12000 ተማሪዎች ጉዳይ እስኪናንሳ ከ12000 በላይ የሚሆኑ ተማሪዎች የዚህን የ2014ን የ12ኛ ክፍል ብሔራዊ መልቀቂያ ፈተናን ያልተፈተኑ ተማሪዎች አሉ። እዚህ ላይ የትምህርት ሚኒስቴር የወሰደው ውሳኔ ምንድን ነው? ከዛም ጋር ተያይዞ እርግጥ ነው በተደጋጋሚ ይነሳል፣ ግን እንደው ለመነሻ እንዲሆነን ውሳኔውን እናንሳና ውሳኔው ምን ያህል ጥናታዊ ነገርን ይዞ ነው ወይም ደግሞ ምን ያህል ጥናታዊ የሆነ ጉዳይ ላይ ተመርኩዞ ነው? ለምሳሌ በግፊት የተቀላቀሉ ተማሪዎችን በለየ መልኩ ምን ያህል እዛ ድረስ ለመሄድ ውጤቱን እና እርምጃውን ለመውሰድ ወይም ውሳኔውን ለመውሰድ ምን ያህል ርቀትን ተጉዟል ማለት እንችላለን? እኛ ሁኔታውን በደንብ አይተናል። ቅድም እኮ ጀምሬ አሁን ሁለተኛውን ፈተና እንሰጣለን ስልሽ አይተሽ እንደሆነ ለሁሉም የተለያዩ ካታጎሪስ ለሁሉም ኮመን የሆነው ነገር ይሄን ፈተና ያልወሰዱት በእነሱ ጥፋት አይደለም፣ ፈልገው አይደለም፣ ወይ አደጋ አጋጥሞ ነው፣ ወይ በትምህርት ሚኒስቴር በኩል የተፈጠረ ስህተት ኖሮ ነው። ዋቴቨር የሰው ልጅ በእኔ እምነት ራሱ ባልወሰነው ነገር ተጠያቂ ሊሆን አይገባም። ፌር አይደለም። ዴርፎር እነኛ ሰዎች እድል ማግኘት አለባቸው። ግን አንድ ሰው ራሱ ፈቅዶ አስቦ ወስኖ ፈተና አልወስድም ካለ አንደኛ ያ መብቱ ነው፣ ሁለተኛ ለሚወስደው ውሳኔ ተጠያቂ ነው። ራሱን ነው የሚጠየቀው። ሌላ ማንም ሊጠየቅለት አይችልም። ሰዎች ገፋፍተውት ነው ምናምን ነው ልትይ ትቻለሽ፣ ፖሲብል ነው። ግን አሁን ተገፍተሽ አንቺ ጓደኛዬ እንስረቅ ብሎ ነው የሰረቅኩት ብለሽ ስለዚህ እሱ ስለገፋፋኝ እሱ ይቀጣኔ ያልቀጣ ልትያችም ድርጊቱን ከፈጸምሽ ዜን በድርጊቱ ትጠየቂያለሽ። ኃላፊነት ማለት የግለሰብ ኃላፊነት መውሰድ ማለት እሱ ነው። እኛ ሀገር ደግሞ ኃላፊነት ነው የጠፋው። እኛ ሀገር ሰው ለሚወስደው ውሳኔ ሁል ጊዜ ሌላ ነው ይጠየቅለት ወር ሌላ እንዲጠየቅለት ነው የሚፈልጉ። የለም የሰው ልጅ አንድ የውስጥ ጥንካሬና ሰው የሚያደርገው ለሚወስዳቸው እርምጃዎች ኃላፊነት መውሰድ ነው። ያንን እንትን ማድረግ አለብን። እዛ ላይ አሁን አንቺ ቅድም እንዳልሽው በሌላው ተገፋፍተው ምናምን ያደርጉ የሉም አይደለም። ያንን ልመርምርስ ብትይ እንዴት ነው የምትመረምሪው? በምን ነው የምትመረምሪው? ምን ግቡ ተብለዋል፣ ተለምነዋል። አንዳንድ ቦታ በሽማግሌ ኧረ ተው አይጠቅማችሁም ፈተናችሁን ውሰዱ ተብለዋል፣ እምቢ ብለዋል። አንዳንድ ቦታ ላይ እምቢ ማለት ብቻ አይደለም፣ የለመኗቸውን ሰዎች እንዲገቡ የመከሯቸውን ሰዎች በድንጋይ ደብድበው እንትን ያደረጉት። ይሄን ካደረግሽ በኋላ አልጠየቅም ሰው ገፍቶኝ ነው የምትይው ነገር እንትን አይደለም። እኛ በተለይ ደብረታቦር ላይ በነበረው ሁኔታ አንዱ ለማድረግ የሞከርነው ይሄ ሊኖር እንደሚችል አውቀን ይሄ ተገፍቶ ሊገቡ የሚችሉ እንዲወጡ የተገደዱ ሊኖሩ እንደሚችሉ አይተን እዛ ቁጭ ብለው ሲያለቅሱ ግዴታ ሆኖባቸው እንደወጡ እንትን የሚያደርጉ
ተማሪዎች ነበሩ። እነሱን አካባቢው ቄሶችና ሽማግሌዎች እንትን አድርገን ገብተው እንዲፈተኑ ነው ያደረግነው። እንደዛ ሆነው ገብተው የተፈተኑት ተማሪዎች ያለፋቸውንም ፈተና ፈትናቸዋለን። አሁን ግን በቃኝ ብሎ ካምፓስ ረግጦ ወደ ቤተሰቦቼ ውሰዱኝ አሉ። ወደ ቤተሰቦቹ ሄዷል። ያ ውሳኔ ትርጉም አለው፣ ውጤት አለው። ያ ውጤት ደግሞ ፈተናውን ፎርፌ ሰጥተሃል ማለት ነው። በቃ አንድ ኳስ ሜዳ ሊጫወት ሁለት ቲም ገብቷል፣ ያልጫወትም በቃኝ ብሎ ቢወጣ ቆይ እስኪ እንደው ምናልባት የምትዩ ነገር የለም ጥሎ ወጥቷል። ዴርፎር ኳሱን ተሸንፏል። በህይወት ላይ ያሉ ኢሹዎች ናቸው እነኚህ። በህይወት ላይ የሚገጥሙን የምንወስናቸው ውሳኔዎች ውጤት አላቸው። ይሄ ውጤት የሌለው ሆኖ የሚሰማን ምንም ነገር ባደርግ ውጤት የለውም ብሎ የሚሰማን በተወሰነ ደረጃ ህብረተሰባችን ውስጥ የተፈጠረው ይሄ ቅድም ያልነው የሞራል እንትን ማጣት፣ ለከት ማጣት ምክንያቱ ይሄ ነው እና እንደ ህብረተሰብ እንመልስ ካል እኛ አትሊስት ሌላ ስለሌላው አቅም የለንም። እንደ ትምህርት ማህበረሰቡ ይሄን ነገር እንመልሰው ካል ደን ተማሪዎች ለሚያረጉት ነገር ኃላፊነት መውሰድ አለባቸው። ሲኮርጁ ከተያዙ ውጤት አለ። አይ ትንሽ ከፈታ አድርጎ ስላሳየኝ ነው ብሎ ነገር የለም። የኮረጅ አንተንም ዘን ትጠየቃለህ። የምታደርገው ነገር ውጤት አለው የሚለው ነገር ግልጽ ነው። ይህንን ከመጀመሪያም ጀምረን በደንብ አስበንበት የገባ ነው ነገር ነው። ግን ሙሉ ለሙሉ በዛ ምክንያት ህይወታቸው እንዲወሰን አንፈልግም። ስለዚህም በሚቀጥለው አመት እንደማንኛውም የግል ተማሪ ተመልሶ ፈተናውን ወስደው በተለይ ችሎታው ያላቸው ፈተናውን ብንፈተናና አልፍም ብለው ፈርተው የረበሹት ደግሞም ቢመጡ የሚወስዱት የሚያልፉት ነገር አይመስለኝም። ግን አትሊስት እንደው ችሎታው ኖሯቸው እንትን ያሉት ካሉ ሌላ እድል ይኖራቸዋል። ለዩኒቨርሲቲ እንደው እስኪ እንመልከተው። በተለይ የትምህርት ስርዓቱ ላይ ያሉ ሰፋፊ የሆኑ የሚመስሉ የተበላሹ ነገሮችን ለማስተካከል እየተሄደ ያለ ጥረት ነው። እንግዲህ ይህ ጥረት ትልቅ የሚባል በጣም ትልቅ ነገር የተገኘበትም እንደሆነ መገመት ይቻላል። ምን ያህል ሰዎች፣ ምን ያህል አቅም፣ ምን ያህል እውቀት ፈሰስ ተደርጎበት የመጣ ነገርም ስለመሆኑ ስለሚታወቅ ጭምርና ብዙ ጊዜ የትምህርት ስርዓቱ ማነቆ ሆኖ ቀደም ሲልም ፕሮፌሰር ሲያነሱት የነበረው የዘለቁ ነገሮች አሉ። ይሄ ትምህርት ስርዓቱን ከዘር ጋር፣ ትምህርት ስርዓቱን ከሃይማኖት ጋር፣ ትምህርት ስርዓቱን ከፖለቲካው ጋር የማስተሳሰር ሂደቱ አለ እና ምናልባት ይህ ለመጀመሪያ ጊዜ የተካሄደ ፈተና እና የተወሰኑ አንዳንድ ትልልቅ የሚባሉ ውሳኔዎች ጭምር ምን ያህል ትምህርት ስርዓቱን ከፖለቲካው ለመለየት የተደረጉ ጥረቶች ማሳያ ተደርገው ሊቆጠሩ የሚችሉበት እድል ካለ እስኪ እሱ እናንሳ። ከፖለቲካ ስርዓቱ ብቻ ሳይሆን በአጠቃላይ ትምህርት የአሁኑም ብቻ ሳይሆን ብዙ ትውልድን ህይወት የሚወስን የአገርንም አቅጣጫ በአጠቃላይ የሚወስን ትልቅ ነገር ነው። በትምህርት ላይ ጨዋታ የፖለቲካ ጨዋታ ይሁን የዘር ጨዋታ ይሁን የምን ጨዋታ የጅል ጨዋታ ነው። ጊዜያዊ ጥቅም ያገኘሽበት ሊመስልሽ ይችል ይሆናል። በኋላ ግን የሚጎዳው እጠቅመዋለሁ ያልሽው ማህበረሰብ ራሱ። ለምሳሌ አንድ ክልል ወር የክልል ባለስልጣን ነኝ የሚል ወር የክልል ኃላፊ ፈተና ሰርቆ የአካባቢው ሰዎች እንዲያልፉ አድርጎ እንትን በዛ የጠቀማቸው ከመሰለው ኢሴንሽሊ እስኪ ቁጭ ብለህ በደንብ ይኸው እነኛ ልጆች ፈተና ሰረቁ፣ በመስረቃቸው ምክንያት ኮሌጅ ገቡ። ኮሌጅ ከገቡ በኋላ ሲንስ እውቀቱ ስለሌላቸው እየሰረቁ ነው ኮሌጁን በሙሉ የሚጨርሱት። እየሰረቁ እንደማንም ኮሌጁን ከጨረሱ በኋላ ተመልሰው አንተ ጋር መጥተው ፋይናንስ ቢሮ ወይ ምን ተቀጥረው መስረቃቸውን አያቆሙም። ኮንቲኒው መስረቅ እና ድሃው ገበሬ ድሃው እንትን ከነሱ ጋር ዲል የሚያደርገው ከመንግስት መስሪያ ቤት ጋር ዲል የሚያደርገው በሙሉ እንደ አገር እንደ ማህበረሰብ ነው እንትን የሚያደርገው። ውጤቱ በጣም በጣም ትልቅ የረጅም ጊዜ ኢምፕሊኬሽን ያለው ነገር ነው እና በትምህርት ላይ ስንጫወት የነበረው ጨዋታ የሞኝ ጨዋታ ጊዜያዊ እንትን ያለ የሚመስለው ግን ካፍንጫው አርቆ ማየት የማይችል ሰው የሚጫወተው አደገኛ ቁማር ያ መቆም አለበት ነው። ትምህርትን ከፖለቲካ ትምህርትን ከብሔርና ከአካባቢያዊነት ከምናም ካለየን እስካለየን ድረስ በኋላ ውጤቱን የምንከፍለው ሁላችንም እንደ ማህበረሰብ እንደ አገር ነን። እኔ
አሁን ያለንበትን ሁኔታ ብታየው በዚህ ከጦርነት ጋር በተያያዘ ምናምን እና ቁጭ ብለሽ አይንሽን ጨፍነሽ የትግራይ ወጣቶች እየሆኑ ያሉትን ነገር ብታይ ያ ሁሉ ሰው በገፍ እንደዚህ ኮምፕሊት እብደት ለሆነ ጦርነት ገብቶ ሲማገድ አስተምረነው ቢሆን ኖሮ አውቆ ቢኖር ኖሮ ቅድም እንዳልኩት የኃላፊነት የሚሰማው ቢሆን ኖሮ ይሄ ትክክል አይደለም ማለት ይችል ነበር። ኦር በዛ በመንግስት ስልጣን ላይ ያሉትም ሰዎች እንደው ፕሮፐር የሆነ እውቀት ቢኖራቸው ኖሮ እንዲህ አይነት እብደት ውስጥ አንድን ማህበረሰብ በዚህ ደረጃ አይከቱትም ነበር። ለደረሱብን ብዙ ስብራቶች ቅድም እንዳልኩት የሞራል ስብራት፣ የኢኮኖሚ ስብራት፣ ሁሉም በተወሰነ ደረጃ ትምህርት ትልቅ አስተዋጽኦ አለ። የትምህርት ስብራቱ ትልቅ አስተዋጽኦ አለው እና እሱን ማስተካከል ግዴታ ነው ብለን ነው ገና ስንጀምር የገባ ነው። ይሄን ደግሞ ብርሃኑ ስለሆንኩ አይደለም። በመንግስት ደረጃ በካቢኔ ደረጃ ቁጭ ብለን ተወያይተን ትምህርትና አክቹሊ አጠቃላይ የመንግስት ስራን ከተራ የፖለቲካ ጨዋታ እናውጣው፣ ትምህርትንና አካባቢያዊነትን እንለይ። ትምህርትን ራሱ በሁለት እግሩ ቆሞ የሚሄድ እንትን እናርገው። ትምህርት ደግሞ ቁጥር አይደለም፣ ዝም ብሎ ከክፍል ክፍል መቀየር፣ እውቀት መያዝ፣ ማሰላሰል መቻል፣ አምክህኖትን ማወቅ ከሆነ ወደፊትም እኮ ለመወያየትም እኮ አንዱ ችግር የሆነው በምክንያት እኮ ለመወያየት የተወሰነ ስለ ምክንያታዊነት እንትን መያዝ አለብሽ እና ይሄ ከሆነ በአጠቃላይ የትምህርት ስርዓቱን በአዲስ መልክ አይተን የምንቀይራቸውን ነገሮች መቀየር አለብን ብለን ነው የጀመርነው። ፈተና መስጠት የ12ኛ ክፍል ፈተናን አሁን ባልነው መልክ መፈተን ልንሰራ ከምናስባቸው ነገሮች አንዱ ገና ትንሹን እንደምታውቂው አሁን ልክ ይሄ ዓመት ሲያልቅ ከዓመት ምናምን በፊት ነው የተናገርነው። ሁለተኛ ደረጃ ባልተሰረቀ ምን ባላለ ለሁሉም እኩል በሚሰጥ ፈተና ነው ወደ ኮሌጅ መግባት የምትችለው እንዳልነው ሁሉ ዲግሪም የምታገኘው ኮሌጅ ከገባህ በኋላ ያ ዲግሪ ለህብረተሰቡ የሚሰጠው ትርጉም ለምሳሌ አንድ ሰው በኢኮኖሚክስ ዲግሪ አለው ሲባል ዜን የኢኮኖሚክስ እውቀት ያለው ሰው እቀጥራለሁ ብሎ የሚለው ሰው ከዛ ሰርቲፊኬት ያን እውቀት ማግኘት አለበት አይደለም። ዲግሪ የሚሰጡ እንትኖች ተቋሞች ዝም ብሎ እናሱ እርስ በርሳቸው እዛው ዝም ብሎ ተማሪ ያሳለፍን ይሄን ያክል አስመረቅን ምናምን ነገር ለማለት እና በዛ ገንዘብ ለማግኘት ኦር ምናምን የሚያደርጉት ነገር ሆኖ ሳይሆን እንደ ህብረተሰብ እነኛ ሰዎች በእርግጥም ያ ሰርቲፊኬት የሚለው እውቀት አላቸው የላቸው የሚለውን ነገር መፈተን አለብን ብለን ይሄ የመውጫ ፈተና የሚባለውን ነገር ገና እኔ በጀመርኩ ጊዜ ያልነው በስነ ሕክምና ዘርፍ ኦልሬዲ ቀደም ብሎ ተጀምሯል እና በህግ ቀድሞ ተጀምሯል። ይሄ በሁለቱ ብቻ የሚሆንበት ምክንያት የለም። በሁሉም የትምህርት መስኮች መደረግ አለበትና ለሁሉም ዩኒቨርሲቲዎች ለሁሉም የግልም ሆነ እንትን ተቋማት ወዲያው ነው የነገርነው። ሰብስበን ጠርተን በሚቀጥለው አንድ ዓመት እንሰጣቸዋለን 2015 ማለቂያ ላይ ግን ዲግሪ የሚሰጠው ያንን ፈተና ላለፉ ሰዎች ብቻ ነው ብለን ተናግረናል። የ12ኛ ክፍል መልቀቂያም ፈተና እንደበፊቱ እንደማንሰጥ ገና አመቱ ሲጀምር ነው የተናገርነው። ቅድሚያ ማስጠንቀቂያ ሰጥተን ተዘጋጁ። እኛ ሰው እንዲወድቅ ወር ምናምን አይደለም ኢንትረስታችን። እኛ ያለብን አገራዊ ነው፣ አገራዊ ኃላፊነት ነው። ለአጠቃላይ ለህዝቡ ነው ኃላፊነታችን። ህዝቡ በመንግስት ማህተም የሚሰጠው ማንኛውም ዶኪመንት እውነተኛ ዶኪመንት መሆኑን ማረጋገጥ አለበት። አሁን እኮ እኛ ሀገር ትምህርት ሳትማሪ ዲግሪ ማግኘት ብቻ አይደለም ያለው። ሳትማሪ ጥሩ ትምህርት ሳትማሪ ዲግሪ የሚሰጡት ብዙ እንትኖች መኖራቸው ብቻ አይደለም። ዲግሪው ራሱ በውሸት እንትን እየተደረገ እየተሸጠ ነው። ኮረስፖንዳንስ በሚባል ትምህርት ማን ምን እንደተማረ በማይታወቅበት ሁኔታ ዲግሪዎች እንትን እያደረጉ የግል ቀጣሪዎች ራሳቸው በምን እንደሚለዩ ግራ የገባቸው ጊዜ ነው። እሱን ማስተካከል አለብን ብለን አሁን ከዚህ ዓመት በኋላ እሱን እንሰጣለን። ከ9ኛ ክፍል ጀምሮ እንግሊዘኛ ነው ማስተማሪያ። ልጆቹ እንግሊዘኛ አይችሉም፣ አስተማሪዎቹ በምን እንደሚማሩ ሁሉ ችግር የሆነበት ነው። የትምህርት ጥራትን በደንብ ከስር ጀምሮ ካላስተካከልን ብለን ከመሰረተ ልማቶች ትምህርት ቤቶቻችን ሽንት ቤት አላቸው ወይ ውሃ አላቸው ወይ ንጽህናን ያላስተማርናቸው ልጆች እንዴት ነው በኋላ ንጹህ እንዲሆኑ የምንፈልገው? የእጅ ጥበብ ትንሽ ነገር እንደው ልምድ አላቸው ወይ ነው ዝም ብሎ ቀለም ብቻ መቁጠር? ይሄን በሙሉ ነው እየመረመርን እንደ አዲስ
ለማስተካከል እየሞከርን ያለነው። ይሄ በአንድ እርምጃ በፈተናው ብቻ አይደለም። ፈተናው የጂግሶ ፐዝሉ የእንቆቅልሹ አንድ አካል ነው። ሌሎቹንም እናደርጋለን። ወደ ኋላ የምንመለስበት አይደለም። ይሄ የሀገር ጉዳይ ነው። የግለሰቦች ተማሪዎች ወይም የትምህርት ቤቶች ጉዳይ አይደለም። ይሄ እንደ ኢትዮጵያ ወዴት ነው መሄድ የምንፈልገው የሚለውን ነገር በተወሰነ ደረጃ ለዛ አስተዋጽኦ የሚያደርግ ነው። ለዚህ ነው ሰፋ ያለ እንቅስቃሴ ነው በትምህርቱ ዘርፍ የምናደርገው። አንዱ ለምሳሌ ከፖለቲካ ጋር ትምህርት መለየት አለበት የሚለውን አጽንኦት ሰጥተን ይሄድንበት ሁለት ከፍተኛ ትምህርት ተቋማት እስካሁን የፖለቲካው መሳሪያ ናቸው። መንግስት ነው የሚያዛቸው። እንዴ ለምንድን ነው ብዙ ዕውቀት አላቸው የሚባሉ ሰዎች የተሰበሰቡበትን ተቋም ራሳቸው እነኚህ ዕውቀት ያላቸው ሰዎች ማይመሩት? በራሳቸው በሚመስላቸው መንገድ ትክክል ነው ብለው ለዕውቀት ማበልጸጊያ በሚሆን መንገድ። እስኪ መንግስትን ከዚህ እናስወጣው። ለምንድን ነው አንድ የመንግስት ባለስልጣን ከአንድ የዩኒቨርሲቲ እንትን በላይ ለሀገሩ ያስባል የምንልበት ደረጃ ምን ደርሰው? ዋይ እነሱም ለሀገራቸው ያስባሉ ብለን እስኪ ነፃነቱን እንስጣቸውና በጃንሆይ ጊዜ አዲስ አበባ ዩኒቨርሲቲ ነፃ ተቋም ነበር። ጃንሆይ ይህንን ካሰቡ እኛ የበለጠ ነፃነት ምን ማለት እንደሆነ እያወቅንን የምንል ሰዎች እንዴት ነው ይሄን ማሰብ ማንችለው ተብሎ በመንግስት ደረጃ ኦቶኖመስ ይሁኑ ብለን ይሄው ልንሰጥ ነው። ከፖለቲካ ለመለየት ነው። በብዙ መልኩ ነው ይሄን ነገር እያደረግን ያለነው ማለት ነው።